ሰላም እንዴት አላችሁ ዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ሂስትሪ ዩኒት 2 ሜጀር ስፖትስ ኦፍ ኤንሸንት ወርልድ ሲቪላይዜሽን አፕ ቱ 500 አፍተር አናኖ ዶሜን ዊች ሚንስ አፍተር ዘ በርዝ ኦፍ ክራይስት ማለት ነው። በምዕራፍ 2 የ11 ክፍል የሂስትሪ ወይም የታሪክ ትምህርታችን ላይ ማለት ነው የምንመለከተው ዋና ዋና ስፖቶች ወይም ቦታዎች ማለት ነው በምን ረገድ በኢንሸንት ወርልድ ሲቪላይዜሽን ወይም ደግሞ በጥንቱ የተለያዩ ሲቪላይዜሽኖች ላይ ያሉ ዋና ዋና ቦታዎችን ማለት ነው እስከ 500 ኤዲ ከክርስቶስ ልደት በኋላ ያለውን ጊዜ የነበሩትን ኢንሸንት ወርልድ ሲቪላይዜሽኖች ስልጣኔዎች የጥንቱ ዓለም ማለት ነው ስልጣኔዎችን ዋና ዋና ቦታዎች በዚህ እንመለከታለን። በዚህ ምዕራፍ በሁለተኛው ምዕራፍ ላይ እንመለከታለን ማለት ነው። ቪዲዮውን እስከ መጨረሻው ድረስ በመመልከት እያንዳንዱን ፖይንቶች በመያዝ ለፈተናም ሆነ ለክለሳም ከሆነ ያልገባችሁን ፖይንት ለመረዳት እስከ መጨረሻው ዋናውን ፖይንቶች በመመልከት በማየት እስከ መጨረሻው ድረስ በመከታተል እንዲሁም ደግሞ ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ ቻናሉ እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። the first one is it is introduction ወይም ደግሞ መጀመሪያ የምናገኘው የምዕራፉን መግቢያ ነው። The ancient world had experienced major cultural and technological advancement that significantly transformed human life. የጥንቱ ዓለም ማለት ነው ancient world የጥንቱ ዓለም ዋና ዋና የሚባሉ የባህላዊ የካልቸራል ማለት ነው የቴክኖሎጂካል አድቫንስመንት ልቀት ላይ ደርሶ ነበር ወይም ደግሞ ኤክስፒሪየንስ አድርጎ ተግብሮ ነበር። ይህም ሲግኒፊካንትሊ የሰው ልጅን ህይወት በዋናነት የሚለውጥ ትራንስፎርም የሚያደርግ ነበር። The continent of Africa is one of the center of cultural and civilization of the ancient world. የምንኖርባት አህጉራችን አፍሪካ ማለት ነው የኢንሸንት ወርልድ ወይም ደግሞ በጥንቱ ዓለም ላይ በሲቪላይዜሽን በስልጣኔ ረገድ ማለት ነው ሴንተር ኦፍ ካልቸር ወይም ደግሞ የባህል ማዕከል የነበረችና የስልጣኔ የጥንቱ ስልጣኔ መነሻ ዋና ማዕከል የነበረች ነች። In addition to Africa, Asia, Europe and Latin America are some of the places of the ancient world where ancient culture and civilization flourished. ከአፍሪካ በተጨማሪ ማለት ነው እንደ እስያ እንደ ኢሮፕ እንዲሁም እንደነ ላቲን አሜሪካ ያሉት ቦታዎች አህጉራት ማለት ነው የጥንቱ ስልጣኔ ወይም ደግሞ ኤንሸንት ወርልድ ኤንሸንት ካልቸርና ሲቪላይዜሽን ፍሎሪሽ ያደረገባቸው የተንሰራፋባቸው ሌሎች አህጉራት ነበሩ። እነዚህም ኢሮፕ፣ ኤዥያ እና ላቲን አሜሪካ የሚካተቱበት ማለት ነው። The major factor that made the emergence of ancient civilization possible was the Neolithic or agricultural revolution. የኢመርጀንሲ ኦፍ ኤንሸንት ሲቪላይዜሽን የጥንቱ ስልጣኔ እንዲመጣ ያስቻለው እንዲከሰት ያደረገው ዋና የነበረው ፋክተር ማለት ነው እንዲቻል ያደረገው የኒዮሊቲክ ጊዜ የተከሰተው የአግሪካልቸራል ሪቮሉሽን ወይም ደግሞ የግብርና አብዮት ነበር ማለት ነው። የተለያዩ ሲቪላይዜሽን እንዲመጣ ያስቻለው ቢኮዝ ኤቭሪቲንግ ማለት ነው ቤዝድ የሚያደርገው አግሪካልቸርን ስለነበር። ምክንያቱም ድሮ እንግዲህ የሰው ልጅ እያደነ ነበር የሚበላው፣ ለማደን ደግሞ ከቦታ ቦታ መንቀሳቀስ ነበረበት። አግሪካልቸር ያመጣው ትልቅ ሪቮሉሽን የነበረው የሰው ልጅ በአንድ ቦታ ላይ አምርቶ እንዲኖር ያስቻለው ማለት ነው። በዚህም ደግሞ እዛ ቦታ ላይ እንዲሰፍር ያደርጋል። ምክንያቱም ከዛ ቦታ አይንቀሳቀስም። ኦልሬዲ መሬቱ ከብዙ ዓመታት በኋላ ለምነቱን ካላጣ በቀር ከዛ ቦታ አይንቀሳቀስም። እዛ ቦታ ላይ ሲንቀሳቀስ ደግሞ ሲቀመጥ ደግሞ ቤተሰብ ይመሰረታል፣ ሀገር ይመሰረታል፣ ድንበር መንደር ይመሰረታል ማለት ነው። ለዚህም ነው አግሪካልቸራል ሪቮሉሽን ሲቪላይዜሽኖቹ ሜድ እንዲደረጉ ያስቻለው ዋነኛ ፋክተር ሊሆን የቻለው ማለት ነው። Early civilization that arose in different parts of the world had the following major common features. ማንኛውም ስልጣኔዎች ማለት ነው ኤቭሪ ሲቪላይዜሽን ማለት ነው በዓለማችን ላይ ዲፍረንት ፓርት ኦፍ ዘ ወርልድ በተለያዩ የዓለማችን ክፍሎች ላይ የተከሰቱ ማለት ነው የመጡ እነዚህን የሚከተሉትን ኮመን ፊቸሮች ወይም ደግሞ ዋና ዋና ባህሪያቶችን ያካትታሉ። የመጀመሪያው ኦርጋናይዝ ጎቨርንመንት ነው። that would coordinate production of food and bring people together for project. ኦርጋናይዝድ የሆነ ጎቨርንመንት ወይም ደግሞ መንግስት አላቸው። ይህም ፕሮዳክሽን ኦፍ ፉድን ወይም ደግሞ የምግብ ምርታማነትን ኮኦርዲኔት የሚያገናኝ የሚያስተሳስር እና እንደ ጥሩ እንዲሆን የሚያደርግ ሲሆን ከዛም በተጨማሪ ፒፕል ቱጌዘር ፎር ፕሮጀክት የተለያዩ ስራዎችን ለመስራት ሰዎችን አንድ ላይ ያገናኛል ወይም ደግሞ ቱጌዘር ህብረት እንዲፈጥሩ ያደርጋል። ሁለተኛው ደግሞ ኦፕን ዲፓርትመንት ቱ ኦቨርሲስ ዲፍረንት ፋንክሽን ኮምፕሌክስ ሪሊጅን ሞስትሊ ፖሊቲሲስት
ስፔሻላይዜሽን ኦፍ ወርክ ሶሻል ክላስ ዳት ዌር ብሮድሊ ዲቫይደድ ኢንቱ አፐር ኤንድ ሎወር ክላስስ። ከዚህም በተጨማሪ ኦፕን የሆኑ ዲፓርትመንቶች የነበሩት ሲሆን እነዚህም የተለያዩ ዲፍረንት ፋንክሽኖችን የተለያዩ ስራዎችን ለመስራት የሚያገለግሉ ናቸው። ከዛም በተጨማሪ ኮምፕሌክስ የሆነ ሪሊጅን ወይም ደግሞ የተወሳሰበ ሃይማኖት የነበረው ሲሆን ይህም አብዛኛውን ጊዜ ሞስትሊ ፖሊቴስቲክ ወይም ደግሞ ብዙ አማልክት ማለት ነው፣ ብዙ የሆኑ አምላኮች የነበሩት ነው የነበረ። እነዚህ በዓለም ላይ የተከሰቱት በጥንቱ ላይ የነበሩት ሲቪላይዜሽኖች ወይም ስልጣኔዎች ማለት ነው። ከዛም በተጨማሪ ስፔሻላይዜሽን ኦፍ ወርክ ወይም ደግሞ በወርክና በሶሻል ክላስ በማህበረሰብ ክፍፍልና እንዲሁም በተለያዩ የስራ አሰጣጥ ላይም እንዲሁ የተለያየ ነገር የነበራቸው እንደነዚህ አይነት ባህሪ ካራክተሪስቲክስ የነበራቸው ሲሆን ይህም ዲቫይደድ የሚደረገው በአፐር እና ሎወር ክላስ ተብሎ ወይም ደግሞ ሀብታምና ድሃ እንደምንለው አሁን ላይ የላይኛውና የታችኛው ክላስ ተብሎ የሚከፈል ነበር ሶሻል ክላሳቸው። ከዛም በተጨማሪ አርት ኤንድ አርኪቴክቸር ዳት ኤክስፕረስ ዘ ታለንትስ ቢሊፍስ ኢን ዘ ቫሊዩ ኦፍ ዘ ፒፕል ሁ ክሬትድ ዘም። የጥበብና እንዲሁም የተለያዩ አርኪቴክቸሮች ስነ ስዕል ማለት ነው፣ የስነ ህንፃ የተለያዩ አርቶች የነበሯቸው ሲሆን እነዚህም የነሱን ጥበብ ታለንቶች የቢሊፋቸውን እምነታቸውን እና እንዲሁም ደግሞ ቫሊዩዋቸውን እነሱ ክሬት ላደረጉት ነገር ወይም ደግሞ ፒፕል ሁ ክሬትድ ደም እነዛን ለሰሯቸው ነገር የሚሰጡት ነበር ማለት ነው። በዚህም ኢን ዲስ ዩኒት ዊ ዊል ሉክ ኢንቱ ዘ ሜጀር ሴንተር ኦፍ ካልቸራል ኤንድ ሲቪላይዜሽን ኦፍ ዘ ኤንሸንት ወርልድ ዳት ትራይቭድ ኢን አፍሪካ፣ ኢሮፕ፣ ኤዥያ ኤንድ ላቲን አሜሪካ። በዚህ ዩኒት ላይ ማለት ነው፣ በዚህ ምዕራፍ ላይ ማለት ነው እነዚህ ሜጀር ሴንተሮች የዚህ የባህልና እንዲሁም የስልጣኔ በኤንሸንት ወርልድ በጥንቱ ዓለም ላይ ማለት ነው ፍሎሪሽ ያደረገባቸው ዋና ዋና ማዕከላት የነበሩትን ማለት ነው የምንመለከት የምናያቸው እነዚህ ሲቪላይዜሽን ስልጣኔዎች የነበሩባቸውን ቦታዎች የምንመለከት ሲሆን እነዚህም ትራይቭድ ያደረጉት በአፍሪካ፣ በኢሮፕ፣ በእስያ እና እንዲሁም ደግሞ በላቲን አሜሪካ ነው ማለት ነው። The first main topic is it is 2.1 የመጀመሪያው ሜን ቶፒካችን የሚሆነው 2.1 ሲሆን ይህም ancient civilization of Africa የስልጣኔ ጅማሬ የሆነችን ከአፍሪካ እንጀምራለን ማለት ነው። ይህም በአፍሪካ ላይ የነበሩትን ኤንሸንት ሲቪላይዜሽንን እንመለከታለን። በዚህም ሁላችንም እንደምናውቃት ማለት ነው በኢጅፕት ወይም ደግሞ በኤንሸንት ኢጅፕት በጥንቷ ኢጅፕት ግብጽ የምንጀምር ይሆናል ማለት ነው። One of the places of ancient world where culture and civilization thrived in Africa is Egypt. አንዷ ማለት ነው ከኤንሸንት ወርልድ ወይም ከጥንቱ ዓለም ፕሌስስ በጣም የባህልና እንዲሁም የስልጣኔ ትራይቭ ካደረገባቸው በአፍሪካ ሀገራት በአፍሪካ አህጉር መካከል የነበረችው አንዷ one of the places is ኢጅፕት አንዷ ሀገር ወይም ቦታ ኢጅፕት ወይም ደግሞ ግብጽ ነች። The ancient Greek historians by the name Herodotus about 484 up to 425 before Christ aptly described Egypt as the gift of Nile. የግሪክ ሂስቶሪያንስ ወይም ደግሞ የታሪክ አጥኚ የነበረው ሄሮዳተስ ማለት ነው ከ484 እስከ 425 ከክርስቶስ ልደት በፊት የኖረ ሰው ነው። የኖረ የታሪክ አጥኚ ነው፣ ግሪካዊ የነበረ። እሱም ኢጅፕትን ማለት ነው ዲስክራይብድ ሲያደርጋት ሲገልጻት the gift of Nile ብሎ ወይም ደግሞ የናይል ወይም የአባይ ማለት ነው የአባይ ጊፍት ስጦታ ብሎ ይገልጻት ነበር። a pointer to a high degree of importance that the river had to for ancient Egypt. በዚህም ይህንን ሊያስቀምጥ የቻለበት ምክንያት ማለት ነው የሪቨር ናይል ወይም ደግሞ በግብጽ ያለው የአባይ ውሃ ማለት ነው ሃይ ዲግሪ ኦፍ ኢምፖርታንስ ለግብጽ በጣም ለኤንሸንት ኢጂፕሽያን ወይም ለጥንታዊ ግብጾች አሁን ድረስ ማለት ነው አሁንም ላሉት በጣም ወሳኝ ነው፣ ግን ለጥንታዊ ግብጻውያን ትልቅ የሆነ ሃይ ዲግሪ ኦፍ ኢምፖርታንስ ትልቅ ጥቅም ስለነበረው ነው። ያንን መስኖን መሰረት አድርገው ስለሆነ ህይወታቸው ትራይቭ ያደረገው ለዚህም ነው ጊፍት ኦፍ ናይል ብሎ ያስቀመጠው። the annual flood that particularly comes from the highland of Ethiopia supplies them with a significant amount of water and fertile soil along the river and delta area. የአኑዋል ፍለዝዱ ወይም ደግሞ አመታዊ የሆነው ጎርፍ ማለት ነው ፓርቲኩላርሊ በዋናነት ከኛው ሀገር ከኢትዮጵያ የተራራማ ቦታዎች የሚመነጭ ነው። ኦሬዲ የሚሄድ ሲሆን ማለት ነው። ከዛም በተጨማሪ ከጎርፉና ከውሃውም በተጨማሪ ማለት ነው ፈርታይል የሆነ ሶይል ወይም ደግሞ በጣም
ለም የሆነ አፈርም ማለት ነው ከወንዙ ጋር እንዲሁም እስከ ዴልታ ኤሪያ ወይም ደግሞ መጨረሻ ላይ ያለው ዴልታ ኤሪያ ይባላል ሊገባ ያለበት ቦታ ላይ ማለት ነው የተለያየ ክፍልፍል ብሎ ብዙ አይነት የሆነ ዴልታ የሆነ ሼፕን የሚይዝ ሲሆን እስከዛ ድረስ ያለውን እንዲያገኙ የሚያደርግ ነው። ያም ፈርታይል ሶይሉ እና እንዲሁም ውሃው ማለት ነው ከዚሁ ፓርቲኩላርሊ ከኢትዮጵያ የተለያዩ ተራራማ ቦታዎች የሚሄድ ነው። ዊዛውት ደ ናይል ዴርፎር ኢጅፕት ውድ ቢ ኢንፈርታይል ዲስፐሬት ዴዘርትስ ከአባይ ውጭ ከናይል ውጭ ማለት ነው ኢጅፕት በቃ ኢንፈርታይል ምንም ምርታማነት የሌለበት ዲስፓሬት የሆነ ዴዘርት ወይም ደግሞ ረባዳማ የሆነ ዴዘርት በረሃ ነው የምትሆነው ማለት ነው። The political unity of Egypt was also made possible by the Nile River የፖለቲካል ዩኒቲያቸው ራሱ የግብፅ የፖለቲካዊ ህብረታቸው ራሱ ማለት ነው ሜድ የሚደረገው ፖሲብል የሚደረገው በናይል ሪቨር ወይም ደግሞ በአባይ ወንዝ ነው ማለት ነው። Ancient Egyptians also used the Nile as a highway linking north and south ከዛም በተጨማሪ የጥንት ግብፃውያን ማለት ነው ናይልን ወይም አባይን እንደ ኖርዝና ሳውዙን ወይም ደግሞ ሰሜንና ደቡቡን ማለት ነው ሊንክ ለማድረግ ለማገናኘት የሚጠቅም ሃይዌይ እንደ ሃይዌይ ይጠቀሙት ነበር ማለት ነው። በተለይ በመርከብ በመጓጓዝ ልክ እንደ ማገናኛ ሊንኪንግ ይጠቀሙት ነበር። The kings could send officials or armors to towns along the rivers ነገስታቱም ማለት ነው የተለያዩ አርመሮችን የተለያዩ ኦፊሻሎችን ወደ ከተማው ይልኩ ነበር በሪቨሩ በኩል ማለት ነው ወይም ደግሞ በወንዙ በኩል። The Nile thus helped make Egypt one of the world's ዩኒፋይድ ስቴት በዚህም ናይል ወይም ደግሞ አባይ ማለት ነው ግብፅን ዩኒፋይድ የሆነ ስቴት እንድትሆን ወይም ደግሞ የተባበረች መንግስትና ሀገር እንድትሆን አስችሏታል ከዓለማችን መካከል ማለት ነው። The river also served as a trade route ከዚህም በተጨማሪ ሪቨሩ ወይም ደግሞ ውሃው ትሬድ ሩት ወይም ደግሞ እንደ ንግድ መስመርም ያገለግል ነበር። መርቻንትስ voyaged up and down the Nile in sailboats exchanging the product of Africa, the Middle East and the Mediterranean region መርቻንት የተለያዩ ነጋዴዎችም ማለት ነው ቮይ ይቀዝፉ ነበር አፕ ኤንድ ዳውን ከላይ ወደ ታች ይቀዝፉ ነበር በናይል ማለት ነው በናይል ወንዝ ላይ በናይል በሲል ቦታቸው ወይም ደግሞ በመርከቦቻቸው ይቀዝፉ ነበር ከላይ ታች አፕ ኤንድ ዳውን ማለት ነው። በዚህም ኤክስቼንጂንግ ፕሮዳክት በአፍሪካ ላይ የተለያዩ እቃዎችን ይለዋወጡ በመካከለኛው ምስራቅና እንዲሁም በሜዲተራኒያን ሪጅን ይለዋወጡ ነበር። ኤንሸንት ኢጂፕት አር ቱ ዲስትሪክት ሪጅን አፐር ኢጂፕት ኢን the south and lower Egypt in the north that covered the delta region ኤንሸንት ኢጅፕት ወይም ደግሞ የጥንቷ ግብጽ ማለት ነው ቱ ዲስትሪክት ሪጅን ሁለት ዲስትሪክት የተለዩ ክፍሎች የነበሯት ሪጅኖች የነበሯት ሲሆን ማለት ነው እነዚህም ክልሎች የነበሯት ሲሆን እነዚህም አፐር ኢጅፕት የላይኛው ኢጅፕት ይህም ሳውዙ ማለት ነው ደቡቡ ማለት ነው እንዲሁም ሎወር ኢጅፕት ወይም ደግሞ የታችኛው ኢጅፕት ኖርዙ ወይም ደግሞ ሰሜኑ ማለት ነው። ይህም ከቨር የሚያደርገው ዴልታይ ሪጅን ነው። ባይዘዌ ዴልታይ ሪጅን የሚባለው ማለት ነው እዚህ ጋር ማፑ አለ ኦልሬዲ እዚህ ጋር ያለው ፓርት ነው ይህ ዴልታይ ሪጅን ይባላል ማለት ነው። በዚህም የሳውዝ ፓርቱ እና እንዲሁም አፐር ሎወር ኢጅፕትን የሚይዝ ሲሆን የአፐር ኢጅፕት ደግሞ በታችኛው በኩል ያለው የሳውዝ ፓርቱን የሚይዝ ነው ማለት ነው። በዚህም እንደምትመለከቱት እንደዚህ ተከፍሎ ኦልሞስት የላይኛውና የታችኛውን ፓርት የሚይዝ ተብሎ አፐር ኢጅፕት እና ሎወር ኢጅፕት ተብሎ ይቀመጥ ነበር። በዚህ ማለት ነው about 3100 BC means the king the upper Egypt united the two regions በ3100 ከክርስቶስ ልደት በፊት ማለት ነው ሜንስ የሚባል የኢጂፕሽያን ኪንግ አፐር ኢጅፕትን እና እንዲሁም ሎወር ኢጅፕት ሁለቱንም ኪንግስ ኦፍ ዘ አፐር የአፐር ኢጅፕት ኪንግ የነበረ ነው። ይህም አፐር ኢጅፕት ማለት በሳውዝ በኩል ያለው በሰሜን በደቡብ በኩል ያለው ማለት ነው ኪንግ የነሱ ንጉስ የነበረ ማለት ነው። እነዚህን ሁለት ሪጅኖች ዩናይትድ ያደርጋቸዋል ወይም ደግሞ ይጠቀልላቸውና አንድ ላይ አንድ ኢጅፕት ትባላለች ማለት ነው። ሂ ፋውንድ ኢጅፕት ፈርስት ካፒታል አት ሜምፊስ ሎኬትድ ኢን ደ ዴልታ የኢጅፕትንም ወይም ደግሞ የግብፅንም ዋና ከተማ ያስገኘ ሲሆን እሷ ሜምፊስ የምትባል ሲሆን ዴልታ ላይ ሎኬትድ የምትደረግ ወይም ደግሞ የምትገኝ ቦታ ነበረች። ኢቨን ካይሮ ራሱ አሁንም ድረስ ዴልታ ላይ የምትገኝ የኢጅፕት ዋና ከተማ እንደሆነች ሁላችንም እናውቃለን። እዚህ ጋር እንደምትመለከቱት ኤንሸንት ኢጅፕት ናይል ሪቨር እና ካርታቸው የተመለከተ ሲሆን እዚህ ጋር ኑቢያ ወይም ደግሞ አሁን ላይ ሱዳን ብለን የምንገልጻት ቦታዎች ያሉ ናቸው። በዚህም እያንዳንዱ ቦታው ኢስተርን ዴዘርት የነበረው እና ኢጅፕት ራሱ ዴልታ ሪጅኑ እዚህ ጋር የተቀመጠ እንዲሁም ሴናይ የምንለው ሜዲተራኒያን ሲ የተቀመጠ ይህ ደግሞ ዌስተርን ዴዘርቱ የተቀመጠ ነው ማለት ነው። This is the ancient
the ancient Egyptians map የጥንቱ ግብጽ ማፕ ነበር። Scholars divide the history of ancient Egypt into 3 main periods. የተለያዩ ምሁራን ማለት ነው የግብጽን የጥንት ታሪክ በሶስት ሜን ፔሪዮዶች ወይም ደግሞ ዋና ዋና ክፍሎች ይከፍሉታል። The first one is the Old Kingdom, which means 2686 before Christ up to 2181 BC. The Middle Kingdom 2014 up to 1713 BC and the New Kingdom 1550 up to 1018 BC. ኦልሬዲ ቢፎር ክራይስት ነው። ያው ከክርስቶስ ልደት በፊት ነው ሁሉም ቁጥሮች የሚያመዝኑት ማለት ነው። ያው በፊት የነበረ የጥንት ሲቪላይዜሽን ስለነበር ይህም በሶስት ሲከፈል ማለት ነው። ኦልድ ኪንግደም የጥንቱ ነገስታት ኪንግደም ሲሆን ይህም ከ2686 እስከ 2181 የተቀመጠ ነበር የቆየ ነበር። ሚድል ኪንግደም ሁለተኛው መካከለኛው ሲሆን ይህ ደግሞ ከ2040 እስከ 1730 የኖረ ነበር ማለት ነው። ኒው ኪንግደም የሚባለው ደግሞ ሶስተኛው ሲሆን ከ1550 እስከ 1080 ድረስ የነበረ። እነዚህ ሶስቱም ከክርስቶስ ልደት በፊት የነበሩ ማለት ነው ጊዜያት ናቸው። እነዚህ ኦልሬዲ የከፈሉበት ሜን ፔሪዮዶቹ ያው ጊዜውን መሰረት በማድረግ ሚድል፣ ኦልድ እና እንዲሁም ኒው በማለት ነው። there were also the first and the second intermediate periods when central political authority broken down followed by reunification. ከዛም በተጨማሪ ማለት ነው ፈርስት እና ሰከንድ ኢንተርሚዲየት ፔሪዮዶች ወይም ደግሞ የመጀመሪያውና በሁለተኛው መካከል ያለ በሁለቱ መካከል የሚመጣው አለ ኢንተርሚዲየት በሁለቱ መካከል የሚገባው ለምሳሌ በኦልድ ኪንግደም እና በሚድል ኪንግደም መካከል ላይ ያለ ኢንተርሚዲየት ፔሪዮዶች እንዲሁም ደግሞ በሚድል እና በኒው ላይ ያለ ኢንተርሚዲየት ፔሪዮድ ያሉ ሲሆን እነዚህ ኢንተርሚዲየት ፔሪዮዶች ደግሞ ፖለቲካል አውቶሪቲ ሴንትራል የነበረበት ብሮክን ዳውን ሲያደርግና ወደ አዲሱ ሲመጣ ሪዩኒፊኬሽን ወይም ደግሞ ድጋሚ ህብረት ሲፈጥር ያሉትን ጊዜዎች የሚይዙ ናቸው። there were a total of 31 dynasties of indigenous ruler in Egypt. almost ወደ 31 የሚጠጉ ማለት ነው ዳይናስቲ የተለያዩ ስርወ መንግስቶች ነበሩ ኢንዲጂነስ የሆኑ የግብጽ ገዢዎች ማለት ነው። after the new kingdom however indigenous rule ended in Egypt with the final Persian conquest in 343 before Christ. በዚህ ማለት ነው የኒው ኪንግደም አፍተር ዘ ኒው ኪንግደም ከመጣ በኋላ ማለት ነው። ይህ ማለት ኒው ኪንግደም የመጣው ኦልሬዲ ከ1515 አፕ ቱ 1080 ከ1550 እስከ 1080 በነበረው ጊዜ ማለት ነው ከመጣ በኋላ ኒው ኪንግደም ከመጣ በኋላ ይህ ኦልሞስት እስከ ፐርሺያን ኮንኩስት ድረስ የቆየ የነበረ ሲሆን ይህም ኢንድድ ያደረገው የኢጂፕት ኢንድድ ያደረገው በ343 ፐርሺያን የፐርሺያ ኮንኩስት ስታደርግ ኢጂፕትን ስትወር ነው ማለት ነው። እስከ ኒው ኪንግደም ድረስ የነበረ ነው። የኒው ኪንግደም ማለት ነው እስከ 343 ድረስ ከክርስቶስ ልደት በፊት የቆየ ነው። ይህም ኢንድድ ያደረገው ማለት ነው የኢንዲጂነስ ሩሉ በፐርሺያን ኮንኩስት ወይም ደግሞ በፐርሺያ ወረራ ነው ማለት ነው። አሌክሳንደር the Great conquered Egypt from the Persian in 332 before Christ. Macedonia Greek rule continued until Egypt became part of the Roman Empire in 13 BC. የአሌክሳንደር the Greatም ወይም ደግሞ ታላቁ እስክንድርም ማለት ነው the Great አሌክሳንደር the Greatም ማለት ነው ኢጂፕትን ኮንከር ያደረገው ከፐርሺያን ተቀብሎ ሲሆን ይህም በ332 ነው ማለት ነው። ፐርሺያኖች ኢጂፕትን በ343 ገዟቸው። ከዛ በኋላ ድጋሚ አሌክሳንደር the Great ደግሞ ከፐርሺያኖች ኢጂፕቶችን በ332 ገዛ ኮንኩስት አደረገ ወረራቸው ማለት ነው። ከዛም በተጨማሪ የማሴዶኒያና የግሪክ ሩል ወይም ደግሞ ማሴዶኒያን ያቀላቀለ የግሪክ አገዛዝ ማለት ነው እስከ 30 ከክርስቶስ ልደት በፊት እስከ 30 ዓመተ ምህረት ድረስ የቆየ ሲሆን ይህም ማለት ነው በ30 ዓመተ ምህረት ኢጂፕት የፓርት ኦፍ ሮማን ኢምፓየር ወይም ደግሞ የሮማን ስርወ መንግስት የሮማን ኢምፓየር አካል ስለሆነች ነው ማለት ነው። ከ30 በኋላ የሮማን ፓርት ትሆናለች ማለት ነው። ከማሴዶኒያን ግሪክ ሩል በኋላ ኦልሞስት ወደ ሮማን ኢምፓየር ትጠቃለላለች ኢጂፕት። ኦልሞስት ከዛ በኋላ ምንም አይነት ዳይናስቲ አልተከሰተም። ኦልሬዲ እንደምንመለከተው እስካሁን ድረስ ማለት ነው ሰርቫይቭ ካደረጉ ትልልቅ ሀገራቶች መካከል አንዷ ነች። ኢጂፕሽያን ኪንግስ ፕሌይድ ኪ ሮልስ ኢን ጎቨርንመንት ኤንድ ሪሊጅን። የኢጂፕት ነገስታቶች ማለት ነው በጎቨርንመንት በመንግስትና እንዲሁም በሃይማኖት ደረጃ ኪ ሮል ወይም ደግሞ ቁልፍ የሆነው ሚና ተጫውተው ነበር። ኪ የሆነ ሮሎችም ማለት ነው። እነዚህም ሮሎች የነበሩት the peoples believed each pharaoh was a god.
ፒፕል ወይም ደግሞ ህዝቦቻቸው ማለት ነው የሚገዟቸው ህዝቦች እያንዳንዱ ፈሮ ጋድ ወይም ደግሞ አማልክት ኦልሬዲ ብዙ ከሆኑ አማልክት ነው የሚባለው። ኦልሬዲ አማልክት ብለው ያምኑ ነበር ማለት ነው። እያንዳንዱ ፈርዖ ማንኛውም ፈርዖ ከሆነ አማልክት ነው ተብሎ ይታመን ነበር። ፒፕሎቹ ህዝቦቹ ማለት ነው። he held absolute power owning and ruling all the land in the kingdom በኪንግደሙ ወይም ደግሞ በመንግስቱ ውስጥ ያሉትም ማለት ነው መሬትም ኦኒንግ ሁሉንም ሀብትም ማለት ነው ሩል ለማድረግ ለመግዛት ኦላንድ ሁሉንም መሬቶች ማለት ነው ለመግዛት አብሶሊት የሆነ ፓወር ወይም ደግሞ ፍጹማ የሆነ ኃይል አለው ተብሎ ሄል ሊደረግ ይታሰብ ነበር። ወይም ደግሞ እንደዛ አድርገው ነው የሚወስዱት። they were seen as human as well as divine ከዛም በተጨማሪ ማለት ነው እንደ ሰው ልጅ ይታዩ ነበር። ከዛም በተጨማሪ እንደ ዲቫይን ወይም ደግሞ እንደ አማልክት እንደ መለኮት የሚታዩ ዲቫይን ይታዩ ነበር። ኤንሸንት ኢጂፕሽያን ቢሊቭድ ኢን ላይፍ አፍተር ዴዝ የጥንት ግብፃውያን ማለት ነው ከሞት በኋላ ህይወት አለ በሚለው የሚያምኑ ወይም ደግሞ ቢሊቭ የሚያደርጉ ሲሆን አኮርዲንግሊ ኪንግስ ውድ ኮንቲኒው ዴር ፋንክሽን ኦፍ ኪፒንግ ደ ላንድ ኤንድ ደ ፒፕል ሴል ኢቨን አፍተር ዴይ ፓስድ አዌ ከዚህም አኳያ ማለት ነው ኪንጎቹ ወይም ደግሞ ነገስታቶቹ ማለት ነው ኮንቲኒው ዴር ፋንክሽን ስራቸውን ይቀጥላሉ ከኦልሞስት ኪፒንግ ዴር ላንድ የራሳቸውን መሬትና እንዲሁም ፒፕል ሴል ኢቨን አፍተር ዴይ ፓስድ አዌ እነሱ ካለፉ በኋላ ራሱ ማለት ነው ፒፕል ሴፍ ወይም ደግሞ እነሱ ከሞቱ በኋላ እንኳን ማለት ነው ፒፕል ሴፍ ወይም ደግሞ ህዝባቻቸው ደና ይሆናሉ፣ መሬታቸውን የሚጠብቃሉ፣ ኮንቲኒ የሆነ ዴር ፋንክሽን ስራቸውንም ይቀጥላሉ ብለው ያምኑ ነበር። ኦልሬዲ ከዚያ አኳያ ላይፍ አፍተር ዲዝ አለ። ኢቨን ፒራሚዶቻቸውን ራሱ የገነቧቸው ማለት ነው ከነ ሀብታቸው ተቀብረው ኦልሬዲ ስንነሳ አብረን ከነሱ ሀብት ጋር እንነሳለን ብለው ነበር ቢሊቭ የሚያደርጉት። ኦልሬዲ እስካሁን ግን የተነሳ ፒራሚድ አላየንም። ሲንስ ደ ፔሪድ ኦፍ የተነሱ ኢጂፕሽያኖችን ግብፃውያኖችን አላየንም። ግን ኦልሬዲ ከነ ፒራሚዶቻቸው የሚቀበሩትም ለዛ ላይፍ አፍተር ዴዝ ብለው ስለሚያምኑ ነበር። ሲንስ ደ ፔሪድ ኦፍ ደ ኒው ኪንግደም አባውት 1515 አፕ ቱ 1018 ቢሲ the king of Egypt was called pharaoh በኒው ኪንግደም ፔሪድ ማለት ነው። በኒው ኪንግደም ጊዜም ይህም ከ1550 እስከ 1080 በነበረው ጊዜ ማለት ነው የኪንግ ኦፍ ኢጅፕት ወይም ደግሞ የኢጅፕት የግብፃውያን ነገስታት ፈርዖ በመባል ይታወቁ ነበር። ይሄ ሁላችን አብዛኞቻችን የምናውቀው ነው። The word pharaoh literally means great house. This term refers to both the royal house in which the kings dwelled and also the respect of people held for the position. ይህ ወርድ ማለት ነው ፈርዖ የሚለው ወርድ ሊትራሊ ትርጉሙ ግሬት ሃውስ ወይም ደግሞ በጣም ያማረና የተዋበ ቤት ማለት ሲሆን ተርሙም ሪፈር የሚያደርግልን ቦዝ ሮያሎችን ወይም ደግሞ የነገስታት ቤተሰቦቹን ቤትና እንዲሁም ደግሞ ዊች ኪንግ ዲዌልድ ነገስታቶች የሚኖሩበት እንዲሁም ኦልሶ ሪስፔክቱ ደ ፒፕልስ ደ ፖዚሽኑ ወይም ደግሞ ቦታውን ላከበረ የሚሰጥና እንዲሁም የእነሱን ሮያል ሃውስን ባከበረ መልኩ የሚሰጥ ነው። ዱሪንግ ደ ኦልድ ኪንግደም ደ ኪንግደም ሁ ሜድ ዴር ካፒታል አት ሜምፊስ ኦርጋናይዝድ ስትሮንግ ኤንድ ሴንትራላይዝድ ስቴት በኦልድ ኪንግደም ጊዜ ማለት ነው። ኦልድ ኪንግደም በመጀመሪያው በጥንቱ ሚድል ኪንግደም ከዛ ኒው ኪንግደም ነው። በኦልድ ኪንግደም ጊዜ ኪንግ ወይም ነገስታቱ ማለት ነው የግብጽ ነገስታት ካፒታል አት ሜምፊስን ካፒታል ያደረገው ኦልሬዲ ኦርጋናይዝ አድርጓቸዋል፣ ዩናይት አድርጋቸዋል። አፐርና ሎወርን ያልነው ከላይ ማለት ነው። እሱ ትልቅ የሆነ ሴንትራላይዝ የሆነ ስቴትን ወይም ደግሞ ማዕከል የሆነ መንግስትን ፈጥሮ ነበር። they took pride in preserving justice and order የተለያየ ፍትህንና እንዲሁም ደግሞ ኦርደር ትእዛዛትን ጀስቲፋይ ፕሪዘርቭ በማድረግ በመጠበቅ ረገድም ማለት ነው በጣም የሚኮራበት ነበር። they did so by means of bureaucracy የተለያዩ ቢሮክራሲዎችንም ማለት ነው ፈጽሞ ወይም ደግሞ አድርጎ ነበር። እነዚህ ቢሮክራሲ የምንለው ሲስተም ኦፍ ገቨርንመንት ዳት ኢንክሉድስ ዲፍረንት ጆብ ፋንክሽን ኤንድ ሌቭል ኦፍ አውቶሪቲ የመንግስት ስርዓት ሲሆን ሲስተም ኦፍ ገቨርንመንት ሲሆን ይህም የሚያካትተው ኢንክሉድ የሚያደርገው የተለያዩ ዲፍረንት ጆብ ኤንድ ፋንክሽን የተለያዩ ስራዎችን እና ፋንክሽኖች ትግበሮችን ነው። ሌቭል ኦፍ አውቶሪቲ ወይም ደግሞ በተለያየ የስልጣን ደረጃ ላይ ያሉ ማለት ነው። እነዚህንም ቢሮክራሲዎችን የተለያዩ የስልጣን ተዋረዶችን አስቀምጦ ወይም ደግሞ ዲድ አድርጎ ነበር። ኢን ደ ኢጂፕሽያን ቢሮክራሲ በኢጂፕሽያን ቢሮክራሲ ማለት ነው የስልጣን ተዋረድም the pharaoh depended on a vizier or chief minister or to supervise the business of the government በኢጂፕሽያን ቢሮክራሲ ፈርዖ ማለት ነው ዲፔንድ የሚያደርገው ቪዛር
ቪዚየር ተብሎ በሚጠሩት ወይም ደግሞ ቺፍ ሚኒስተር በሚጠሩት ላይ ዲፔንድ የሚያደርግ ጥገኛ የሚሆን ሲሆን ይህም ሱፐርቫይዝ ቢዝነስ ኦፍ ጎቨርንመንቱን የመንግስቱን ቢዝነስ ማለት ነው ሱፐርቫይዝ የሚያደርገው የሚመራው የሚያስተዳድረው ነው። Under the vizier or the chief minister, various departments looked after such matters as tax collection, farming and the all important irrigation system. ከዚህም ከቪዛሩም በመነሳት ከቪዛሩም ስር ማለት ነው ኦልሞስት ቪዛር የምንለው አሁን በእኛ ኦልሞስት ፕሬዚዳንት ወይም ደግሞ ፕራይም ሚኒስተር እንደምንለው ማለት ነው። ከሱ ስርም ማለት ነው የተለያዩ ዲፓርትመንቶች ወይም ቢሮክራሲዎች ያሉ ሲሆን ሉክድ አፍተር የሚያደርጉ ሲሆን ልክ እንደ ታክስ ኮሌክሽን፣ እንደ ግብር ሰብሳቢ፣ እንደ ግብርና ኦልሞስት ኦል ኢምፖርታንት ከሁሉም ደግሞ ማለት ነው በጣም ጠቃሚ የሆነው ኢሪጌሽን ሲስተም ወይም ደግሞ በኢሪጌሽን በመስኖ ላይ የሚሰሩ የተለያዩ ዲፓርትመንቶች ነበሩ። ያ ኦልሬዲ ኢጅፕት ኢዝ ዘ ጊፍት ኦፍ ናይል ብለን ከላይ ስለገለጽናት ታውዘንድ ኦፍ ስክራይብስ ካሪድ አውት ዘ ቪዛርስ ኢንስትራክሽን የተለያዩ ስክራይቦችም ማለት ነው የቪዛሩን ኢንስትራክሽን ወይም ደግሞ የቺፍ ሚኒስተሩን ትእዛዝ የሚቀበሉ ነበሩ። ዱሪንግ ዘ ሚድል ኤንድ ዘ ኒው ኪንግደም ዘ ካፒታል ዋዝ ሙቭድ ቱ ቴበስ ማች ፋርዘር ቱ ዘ ሳውዝ በመካከለኛውና እንዲሁም በኒው ማለት ነው በኒው ኪንግደም ጊዜ ማለት ነው የካፒታል ሜምፊስ የነበረው ካፒታላቸው የግብጽ ወደ ቲቤስ የተቀየረ ሲሆን ይህም ከሳውዝ ወደ ማች ፋርዘር ቱ ዘ ሳውዝ ወደ ከሳውዝ ወይም ከደቡብ ማለት ነው ፋርዘር ትንሽ የራቀ ነበር። በዚህም ኤንሸንት ኢጅፕት ዋዝ ዲቫይደድ ኢንቱ 42 ፕሮቪንስ ኮልድ ኖምስ the first appointed government officials called nomarch to rule over the 42 noms የጥንቷ ግብጽ ማለት ነው ወደ 42 ፕሮቪንሶች ወይም ደግሞ የክፍለ ሀገራት ክልሎች እንደማለት ነው ክፍለ ሀገሮች የምትከፋፈል ሲሆን እነዚህም ማለት ነው ኖምስ በመባል ይታወቁ ነበር። በዚህም ማለት ነው the pharaohs appointed government officials called nomarchs to rule over the 42 noms እነዚህንም 42 ማለት ነው ኖምሶች ወይም ደግሞ ፕሮቪንሶች ለመምራት ማለት ነው የፈሮ ወይም ደግሞ የኢጂፕሽያን የግብጽ ንጉስ የነበረው ማለት ነው ኦፊሻሎችን አፖይንት ያደረግ ይሾም ነበር ማለት ነው። እነዚህም የሚጠሩትም ኖማርች በመባል ይጠሩ ነበር። ኦልሬዲ የነዚህ የ42 ፕሮቪንሶች ወይም ኖምሶች አስተዳዳሪዎች who appointed by the pharaohs በፈርዖኑ የሚሾሙት ማለት ነው። The peoples of ancient Egypt were divided into a hierarchy of social classes. የጥንቷ ግብጽ ማለት ነው ህዝቦች ወይም ደግሞ ሰዎች ወደ ተለያዩ ሂራርቺ ኦፍ ሶሻል ክላስስ ያው ከላይ እንደገለጽ ነው ሜን ካራክተሪስቲክስ መካከል የተለያዩ ሶሻል ክላስ አላቸው ብለን አስቀምጠናል። ሂራርቺ ኦፍ ሶሻል ክላስ ወይም ደግሞ የተለያዩ የማህበረሰብ በሶሻል የማህበረሰብ ክፍፍል ክላስ ያለ የነበራቸው ሲሆን at the top of the social ladder was the pharaoh በሶሻል ላደሩ ላይ ትልቅ ወይም ጫፍ ላይ የነበረው ማለት ነው ፈርዖ ወይም ደግሞ ኪንጉ ነው። next to the pharaoh were government officials and religious leaders ከፈሮ በመቀጠል ማለት ነው የተለያዩ የገቨርንመንት ኦፊሻልስ ወይም የመንግስት አስተዳዳሪዎችና እንዲሁም ደግሞ የሃይማኖት አባቶች ይጠቃለል የሃይማኖት መሪዎች ይካተታሉ። these were the high priestess and priestesses which means the female ones who served the gods and goddess እነዚህ ማለት ነው በጣም ትልልቅ የሚባሉ ፕሪስቶችን ወይም ደግሞ ቄሶችን ማለት ነው እና ፕሪስቴሶችን ሴት ሲሆን የሴት ቄስም ነበራቸው ማለት ነው። ያው ለሴት ክብር የሚሰጡ ናቸው ባይዘቡ ግብፃውያን እና ፕሪስተስ የነበራቸው ሲሆን which means the female ones ወይም ደግሞ ሴቶች የነበሩ ቄሶች የነበሯቸው እነዚህ ሪሊጂየስ ሊደሮች የነበሩ ሲሆን እነዚህም እንደ ጋድና እንደ ጋደስ ወይም ደግሞ እንደ አማልክትና እንደ አማልክቶች ሰርቭ የሚያደርጉ የሚያገለግሉ ነበሩ ማለት ነው። the class of merchants, scribes and artisans formed the next hierarchy የተለያዩ የነጋዴዎቹ የተለያዩ የገበሬዎቹ እንዲሁም የአርቲስቲያን ወይም ደግሞ የተለያዩ የጥበበኞቹ ማለት ነው ፎርም የሚያደርጉት ከነዚህ በመቀጠል ከነዚህ ሂራርቺ በመቀጠል ነው። ከዚህ በመቀጠል ማለት ነው the provide service for the rich and the powerful እነዚህም የተለያዩ አገልግሎቶችን ለሀብታሞችና እንዲሁም ለኃይለኞች ፓወርፉል ለነበሩ ኃይል ላላቸው ፕሮቫይድ ያደርጉ የተለያዩ አገልግሎቶችን ያቀርቡ ነበር። at the bottom of the social ladder were the peasants who made up the majority of Egyptian society በመጨረሻ ማለት ነው at the bottom ወይም ደግሞ
ትንሹ የሚባለው የታችኛው ቦታ ላይ ያሉት ሶሻል ላደሩ ላይ ማለት ነው፣ በማህበረሰብ ክፍፍል ላይ የታች ላይ ያሉት ፔዛንቶች ወይም ደግሞ የተለያዩ አርብቶ አደሮች ሲሆኑ እነዚህም በጣም ትልቁን የኢጂፕሽያን ሶሳይቲ ወይም ደግሞ አብዛኛውን የኢጅፕትን ማህበረሰብ የሚሸፍኑ ነበሩ። they were farmers who worked the land እነዚህም የተለያዩ ገበሬዎች ማለት ነው በመሬቱ ላይ በማረስ የሚሰሩ ናቸው። of these slaves formed the majority ከዚህ በመቀጠልም ስሌቭ ወይም ደግሞ ባሪያዎች ማለት ነው ማጆሪቲ ወይም ደግሞ አብዛኛውን የሚይዙ ፎርም ያደርጉ የሚመሰርቱ ናቸው። they provide free labor service of various kings and were the backbone of the economy እነሱም ማለት ነው ነፃ የሆነ የጉልበት አገልግሎትን ለተለያዩ ነገስታቶች የሚሰጡ ሲሆን ለኢኮኖሚው ባክቦን ወይም ደግሞ ዋና የጀርባ አጥንት ተብለው የሚቀመጡ ነበሩ። ኦሬዲ በመጽሐፍ ቅዱስ ራሱ በአብዛኛው ታሪኮች ላይ ራሱ የተቀመጠው ኦልሞስት የእስራኤላውያንን ራሱ እንደ ስሌቭ አድርገው ወይም ደግሞ እንደ ባሪያ አድርገው ተጠቅሟቸው ነበር። ለነሱም የተለያዩ ፒራሚዶቻቸውን እንዲገነቡ ማለት ነው አድርገዋቸው ነበር። የኢኮኖሚውን ባክቦን ወይም ደግሞ የጀርባ አጥንት ነበሩ ማለት ነው። Egyptian women generally enjoyed a higher status and greater independence than a woman elsewhere in the ancient world. በጥንቱ ዓለም ላይ ማለት ነው የኢጂፕሽያን ወይም የግብፅ ሴቶች የነበሩት በጀነራል በአጠቃላይ ስንመለከተው ትልቅ የሆነ ክብርና ትልቅ የሆነ ቦታን ይሰጣቸው ነበር በዛ ጊዜ ከነበሩት ማለት ነው። ኢላስዌር በዛ በጥንቱ ዓለም ከነበሩት ሴቶች ይልቅ እነሱ የተለየ ኢንዲፔንደንስ ነፃነትና እንዲሁም ደግሞ ግሬተር ትልቅ የሆነ ነፃነትና እንዲሁም ሃይር ስታተስ ትልቅ የሆነ ክብር ይሰጣቸው ነበር የኢጂፕሽያን ውመን። Under Egyptian law, women could inherit property, enter business deals, buy and sell goods, go to court and obtain a divorce. በኢጂፕሽያን ወይም በግብፃውያን ሕግ መሰረት ማለት ነው በዛ ጊዜ ውመን ወይም ደግሞ ሴቶች ሀብትን ወይም ንብረትን ማካበት ይችሉ ነበረ። እንዲሁም የተለያዩ ቢዝነስ ዲሎችን ማድረግ ይችሉ ነበር። ከዛም በተጨማሪ የተለያዩ እቃዎችን መግዛትና መሸጥ ይችሉ ነበር። ከዛም በተጨማሪ ወደ ፍርድ ቤት መሄድና እንዲሁም ዳይቮርስ ወይም ደግሞ ፍቺን መፈጸም ማድረግ ይችሉ ነበር ማለት ነው። they were not thus confined to the home ከዚህም በተጨማሪ ማለት ነው ለሆም ወይም ለቤታቸው ኮንፋይንድ ወይም መሰረት የሚባለውን ቤት ብቻ የሚቀመጡ አይነት አልነበሩም ማለት ነው። ሆም ብቻ they manufacture perfumes and textiles, manage farming estates and serve as doctors ከዛም በተጨማሪ የተለያዩ ሽቶዎችን እና የተለያዩ ጨርቃ ጨርቆችን ማኒፋክቸር ወይም ያመርቱ የነበረ ሲሆን የፋርሚንግ ኢስቴቶችን የተለያዩ የእርሻ ቦታዎችንም ማኔጅ ያደርጉ ያስተዳድሩ ነበር። ከዛም በተጨማሪ እንደ ዶክተር ወይም ደግሞ የተለያዩ እንደ ሐኪም በመሆን ያገለግሉ ነበር፣ ሰርቭ ያደርጉ ነበር። women could also enter the priesthood especially in the service of the goddess women ወይም ሴቶችም ማለት ነው። ከዚህም በተጨማሪ በሃይማኖት ዘርፍ የሴት ቄስ ማለት ነው እንደዛ በመሆንም በመግባት ሰርቭ የሚያደርጉ ሲሆን ኢንተር ማድረግ የሚችሉ ሲሆን በዋናነትም ማለት ነው the service of goddess ወይም ደግሞ የአማልክቱ አገልጋይ በመሆንም ነው። the few women who learned to read and write were however excluded from becoming scribes or holding government jobs ጥቂት የሚባሉ ሴቶችም ማለት ነው መጻፍና ማንበብን የሚማሩ ለርን የሚያደርጉ ሲሆን ነገር ግን ሴቶች ስክራይብስ ከመሆን ወይም ደግሞ የጎቨርንመንት ጆቦችን የመንግስት ስራዎች ላይ ግን ከመቀጠር ግን የሚቆጠቡ ነበሩ ወይም ደግሞ ኤክስክሉድ ይደረጋሉ። ከዛ ግን እዛ ውስጥ ግን የመንግስት ስራ የኢጂፕሽያን የመንግስት ስራ ውስጥ ግን አይገቡም ነበር። ከዛ ውጪ ግን እንደ የምትመለከታቸውን ከላይ ጠቀስናቸውን የተለያዩ ራይቶች መብቶችና የተለያዩ ነገሮችን ያደርጉ ነበር። Religion is a major force that significantly shaped life in ancient Egypt. ሃይማኖት የኤንሸንት ኢጅፕት ወይም ደግሞ የጥንታውያን ግብፃውያን ማለት ነው ህይወት ወይም ደግሞ ላይፍ ሼፕ ያደረገ ቅርስ ያሳተ ነበር። ለዚህም ሜን የሆነ ሜጀር የሆነ ፎርስ ነው ወይም ዋና የሆነ አካል ነው ማለት ነው በኤንሸንት ኢጅፕት ላይ። the people worshipped many gods and goddesses. Pharaohs who were considered gods as well as monarchs were said to have received their right to rule from the gods.
ፒፕል ወይም ደግሞ ህዝቦቹ ማለት ነው የሚያመልኩት የተለያዩ በጣም ብዙ የሆኑ አምላክና አማልክቶችን ሲሆን ጋደስ ኤንድ ጋደስ ሲሆን እነዚህም ኢቨን ፈርኡስ ወይም ፈርዖ ንጉሱ ራሱ ማለት ነው ከላይም ጠቅሰነዋል ኮንሲደርድ ጋድስ እንደ አማልክት ራሱ የሚቆጠር ነው ማለት ነው ንጉሱ ራሱ ማለት ነው ፈርዖኑ ማለት ነው። አስዌላስ ከዛም በተጨማሪ ሞናርቺዎቹ የተለያዩ ከሱ ስር ያሉ ማለት ነው የተለያዩ ገዢዎች ማለት ነው ከጋድስ ወይም ደግሞ ከአማልክቱ ማለት ነው የማስተዳደር መብትን ወይም ደግሞ ራይትን ተቀብለናል ሪሲቭ አድርገናል ተብሎም የሚታሰብ ነው። ምክንያቱም ኦልሬዲ ፈርዖኑ እንደ ጋድስ ወይም ደግሞ እንደ አማልክት ስለሚታይ አሞንስ ሬ ኦስሪስ ኤንድ ኢሲስ ዌር the gods and goddess that they worshipped ከነዚህ መካከል ከጋድ ከአማልክቶቹ መካከል ማለት ነው እንደነ አሞን ሬ የሚባለው ኦስሪስ እንደሚባለው ኢሲስ የሚባሉት ከነዚህ እነሱ የሚያመልኳቸው ወርሺፕ የሚያደርጓቸው አማልክት ናቸው ማለት ከነዛ መካከል የሚጠቀሱ ናቸው። ኦስሪስ was particularly significant to the Egyptians since he was the god of Nile who controlled the annual flood that fertilized the land ኦስሪስ ማለት ነው በኢጂፕሽያን ጋዶች መካከል ፓርቲኩላር የሆነ ሲግኒፊካንት ወይም ደግሞ ዋና የሚባል ጠቀሜታ ያለው አማልክት የነበረ ሲሆን ይህም ሊሆንበት የቻለበት ምክንያት the god of Nile ወይም ደግሞ የአባይ አምላክ ነው አማልክት ነው ተብሎ ስለሚታሰብ ነው። the god of Nile ከሆነ ደግሞ which means control the annual flood ወይም ደግሞ አመታዊ ሆኖ የጎርፉ መጠንን መሬቱን የሚያለመልመውን ፈርቲላይዝ የሚያደርገው ማለት ነው አመታዊ የሆነ የፍለድ መጠኑን ኮንትሮል ያደርጋል ተብሎ ስለሚታሰብ በኢጂፕሽያን በአማልክቶች በጋዶች መካከል ኦስሪስ ፓርቲኩላር የሆነ ሲግኒፊካንት የነበረው ነው። በዚህም ኢጂፕሽያን ፈሮ ቢልት ሜኒ ኔክሮፖሊስ ኦር ሴንቲሜትርስ ኮንቴኒንግ ማጀስቲክ ፒራሚድ ኒር መንፌስ በዲሪንግ ኦልድ ኪንግደም በኦልድ ኪንግደም ጊዜ ማለት ነው የኢጂፕሽያን ፈርዖኖች የግብፅ ነገስታቶች የተለያዩ ኒዮኮፖሊስ የሚባሉ የተለያዩ ረጃጅም የሆኑ ትልልቅ የሆኑ ፒራሚዶችን ከመንፌስ አጠገብ ገንብተው ነበር። ዲስ አር the oldest and largest stone structure in the world registered in UNESCO as World Heritage Sites እነዚህም ማለት ነው በጣም የረጅም ጊዜና እንዲሁም ደግሞ ላርጀስት በጣም ትልልቅ የሆኑ የድንጋይ ስትራክቸር መዋቅሮች ሲሆኑ ፒራሚዱ ማለት ነው እነዚህም በዩኔስኮ ሬጂስተር የተደረጉ የዓለም ቅርስ ናቸው ተብለው ሄሪቴጅ ሳይት ናቸው ተብለው የተመዘገቡ ሬጂስተር የተደረጉ ናቸው። እነዚህ ፒራሚድ ኦፍ ጊዛ የሚባለው ማለት ነው ባይ ዘ ዌይ በጣም ትልልቅ የሆኑ የተለያዩ ስራዎች ባለፈው ዓለም ላይ ተሰርተዋል በኤንሸንት ወርልድ ላይ ግን ከጥቂቶቹ መካከል እስካሁን ድረስ ኤግዚስት አድርገው ከኦልደስት ሆነው እስካሁን ድረስ ኤግዚስት ካደረጉ መካከል the pyramid of Giza is one of them. The largest one built for the pharaoh Khufu is the great pyramid erected at Giza. ትልቁ የነበረው ማለት ነው the largest one የነበረው ቢልት የተደረገው የተገነባው በፈሮ ኩፉ በሚባለው ፈሮ ሲሆን ይህም ግሬት ፒራሚድ ኢሪኬትድ ያደረገው በጊዛ ላይ ያለው ትልቁ ፒራሚድ ነው ማለት ነው። The age of pyramids gave way to the age of monuments during the Middle Kingdom. የፒራሚድ ጊዜ ወይም ደግሞ የኤጅ ማለት ነው ኤጅ ኦፍ ሞናመንት እንዲመጣ በሚድል ኪንግደም ጊዜ የኦልድ ኪንግደም ሚድል ኪንግደም እና ኒው ኪንግደም ብሎ እንደሚከፍሉት ስኮላርስ አይተናል እና በሚድል ኪንግደም ጊዜ ማለት ነው the age of monument ወይም ደግሞ የሐውልቶች ጊዜ ወይም እድሜ ሰዓት አመት እንዲመጣ አድርጓል ማለት ነው። ምክንያቱም ኦልሬዲ the age of pyramids gave ለዚህ ስላደረገ ማለት ነው። which reached its climax during the New Kingdom period ይህ የኤጅ ኦፍ ሞናመንት ወይም ደግሞ ኤጅ ኦፍ ፒራሚድም ማለት ነው ክላይማክስ ትልቅ የነበረ ደረጃ ላይ ደረሰው በኒው ኪንግደም ፔሪድ ነበረ። The New Kingdom saw powerful pharaohs that ruled expanded the territory until it became a major world power. የኒው ኪንግደም ማለት ነው ሰው በጣም ትልልቅ የሆኑ ሀያላን የሆኑ ፈርዖኖችን የነበሩት ሲሆን ይህም እነዚህ ሩልድ እና ኤክስፓንድ ቴሪተሪያቸውን በጣም ድንበራቸውን ያሰፉና እንዲሁም ደግሞ የመሩ የተለያየ ሰፊ የሆነ ቦታን የመሩ ነበሩ። ይህም ቢካም ሜጀር ወርልድ ፓወር ኢቨን ዋና የሚባል የዓለማችን ሀያል ሀገር ወይም ደግሞ ወርልድ ፓወር እስኪሆን ድረስ ማለት ነው። It was in this period the Egyptian first female ruler Queen Hatshepsut it is 1470 up to 1458 before Christ assumed power በዚህ ማለት ነው በኒው ኪንግደም ጊዜ ለመጀመሪያ ጊዜ
የኢጂፕሽያን ፈርስት ፊሜል ሩለር ወይም ደግሞ የሴት ገዢ የነበረች የተከሰተች ሲሆን እሷም ኪዩን ሀተሽፔት ትባል ነበር። ይችም ኪዩን ሀተሽፔት ከ1473 ከ1458 ከክርስቶስ ልደት በፊት የመራች ወይም ደግሞ የገዛች ሲሆን በዚህም ወደ ፓወር ወደ ስልጣን የመጣችበትን ጊዜ የሚይዝ ነው። ፍሮም አባውት 1472 አፕ ቱ 1458 ቢፎር ክራይስት ሺ ኢንካሬጅ ትሬድ ዊዝ ዘ ኢስተርን ሜዲተራኒያን ላንድስ ኤንድ አሎንግ ዘ ሬድ ሲ ኮስት ኦፍ አፍሪካ። በዚህም ማለት ነው ከ1472 እስከ 1458 ማለት ነው የተለያየ ንግዶችን እና እንዲሁም ደግሞ በምስራቃዊ የሜዲትራኒያን መሬት ላይም የተለያዩ ንግዶችን ያስፋፋች ሲሆን ከዛም በተጨማሪ ወደ ሬድ ሲ ኮስት ኦፍ አፍሪካ ወይም ደግሞ ወደ ቀይ ባህር የአፍሪካ ግዛትም አሎንግ ሳይድ በዛም በኩል ገብታ ነበር ማለት ነው በትሬድ ወይም በንግድ በኩል። Her successor Thutmose III 1479 up to 1425 before Christ was a great military general who expanded the territory of ancient Egypt to its greatest extent. የእሷ ተከታይ የነበረው የእሷ ተተኪ የነበረው ማለት ነው ቱቶሞስ ሰርድ ወይም ደግሞ የቱቶሞስ ሶስተኛ ማለት ነው ከ1479 እስከ 1425 ድረስ የገዛ ነበር። ትልቅ የሆነ ግሬት ሚሊታሪ ጀነራል ወይም ደግሞ ትልቅ የነበረ የወታደር ጀነራል የነበረ ሲሆን የኤንሸንት ኢጅፕትንም ወይም ደግሞ የጥንታዊ ግብፅንም ቴሪተሪ ድንበር በጣም ያሰፋና እስካሁን ግሬተር ኤክስቴንት ተብሎ ወይም ታላቅ ነበር ተብሎ የተቀመጠበትን ድንበር ያስቀመጠ ነበር። He conquered Palestine and Syria in the north and Kush and Nubia in the south. በዚህም ማለት ነው ፓላስታይን እና ሲሪያን የፓላስታይንን ቦታና እንዲሁም የሶሪያ ቦታ ማለት ነው በኖርዝ በኩል ወይም ደግሞ በሰሜን በኩል የያዘ ሲሆን የኩሽና የኑቢያን ቦታ ደግሞ በደቡብ በኩል ይዞ ነበር ማለት ነው። To the south of Egypt, Nubia had developed along the Nile. በሳውዝ ኦፍ ኢጅፕት ማለት ነው በግብጽ በደቡባዊ ክፍል ማለት ነው ኑቢያ የአሁኗ ሱዳን የምንላት ማለት ነው ዲቨሎፕድ በናይል በኩል ዲቨሎፕድ ወይም ደግሞ እያደገች ነበር። For centuries, Egyptians traded or fought with Nubia from which they acquired ivory, cattle, gold, slaves and ebony. ፎር ሴንቹሪስ ለብዙ መቶ ዓመታትም ማለት ነው ኢጂፕሽያን ትሬድድ ንግድን ያካሂዱ ነበር። በዚህም ማለት ነው ከኑቢያ ጋር ፎት ያደረጉ ወይም ደግሞ ይዋጉ ነበር። ቢኮዝ አይቮሪ ለማግኘት የተለያዩ ስሌቮችን ባሪያዎችን ለማግኘት የካትሎችን የቀንድ ከብቶችን ለማግኘት የዝሆን ጥርስ ለማግኘት ወርቅ ለማግኘት የተለያዩ ኢቦኒዎችን ለማግኘት ማለት ነው ፎት ያደረጉ ነበር ከኑቢያ ጋር። ኑቢያን ሰርቭድ ኢን ዘ ኢጂፕሽያን አርሚ ኤንድ ሌፍት ዜር ማርክ ኦን ኢጂፕሽያን ካልቸር። የተለያዩ ኑቢያኖች ማለት ነው ከኢጂፕሽያን አርሚ ሰርቭ ያደረጉ ወይም ደግሞ ለግብጽ በወታደርነት ያገለገሉ ሰርቭ ያደረጉ ማለት ነው። ከዛ በኋላ በሚወጡ ሰዓት ማርክድ ኦን ኢጂፕሽያን ካልቸር የኢጂፕሽያንን ባህል ይወስዱ ነበር ማለት ነው። ማች ኢጂፕሽያን አርት ኦፍ ዲስ ፔሪድ ሾስ ኑቢያን ሶልጀር ኤንድ ሚውዚሽያን አስ ዌል አስ ፕሪዝነርስ። አሁን ላይ ያለው የኢጂፕሽያን አርትም ማለት ነው የግብጽ ጥበብም ማለት ነው ዲስፔር ሾው የሚያደርገው ከኑቢያን ሶልጀሮች ወይም ደግሞ ከተለያዩ ኑቢያን ወታደሮች እና እንዲሁም ሙዚሽያኖች ሙዚቀኞችና አስዌላስ ኢቨን ደ ፕሪዝነርስ ወይም ደግሞ እስረኞችን መካከል ነው ማለት ነው። ባይ ዘ ዌይ ብዙ ሰው ፒራሚድ ሲባል የሚመጣለት ኢጅፕት ነው። ነገር ግን ሱዳን ውስጥ ማለት ነው የአሁኗ ሱዳን የድሮ ኑቢያ ከግብጽ የበለጠ ብዙ የሆኑ ቁጥራቸው ብዙ የሆኑ ፒራሚዶች ይገኝበታል። በዚህም ኢጂፕሽያን እና ኑቢያ ወይም ደግሞ ሱዳን እና ኢጅፕት ማለት ነው እስካሁን ያላቸውን ትስስር ወይም ደግሞ ያላቸውን ግንኙነት የካልቸራል ሪሌሽን የሚያሳይ ነው። ኤንሸንት ኢጂፕሽያን ኮንትሪቢዩትድ ኤ ሎት ኢን ዘ ፊልድስ ኦፍ አርኪቴክቸር፣ ራይቲንግ ሲስተም፣ ኢትስ ሄሮግራፊክስ፣ ሜዲሲን፣ ማቴማቲክስ፣ ካላንደር ኤንድ ኢሪጌሽን፣ አግሪካልቸር። የጥንት ግብፃውያን ማለት ነው ለዓለም ካበረከቱት መካከል የተለያዩ ፊልዶችን ያበረከቱ ሲሆን ከነዚህም መካከል አርኪቴክቸር አንዱ ነው። ሁለተኛው ደግሞ ራይቲንግ ሲስተማቸው ሄሮግራፊክ ብለው የሚጠቅሱት የአጻጻፍ ስርዓታቸውም ሁለተኛው ነው። በሜዲሲን ዘርፍም የራሳቸውን ኮንትሪቢዩት አድርገዋል። ማቴማቲክስ በሂሳብ ደረጃ በካላንደር ወይም ቀን አቆጣጠር ደረጃ እና እንዲሁም ኢሪጌሽን ኦፍ አግሪካልቸር ወይም በመስኖ ደረጃ ትልቅ የሆነ ነገሮችን አበርክተዋል። አፍተር
1100 ቢፎር ክራይስት the power of Egypt gradually decline ከ1100 በኋላ ማለት ነው የኢጂፕት ወይም ደግሞ የግብጽ ኃይል እየተዳከመ ዲክላይን እያደረገ እየወረደ መጣ ማለት ነው። invaders such as the Assyrians and the Persian conquered the Nile region የተለያዩ ወራሪዎችም ማለት ነው እንደነ አሲሪያንስ ያሉና እንዲሁም ደግሞ እንደነ ፐርሺያን ያሉ የናይል ሪሊጅንን ኮንከር ያደርጉታል ወይም ደግሞ ይወሩታል ማለት ነው ወይም ደግሞ አባይን ክፍል ማለት ነው። in 32 BC the last Egyptian dynasty ended as the Greek took control በ332 ቢሲ ማለት ነው የላስት ኢጂፕሽያን ዳይናስቲ ኢንድድ ወይም ደግሞ የመጨረሻው የግብጽ ስርወ መንግስት የሚያበቃ ኢንድድ የሚያደርግ ሲሆን በግሪክም ደግሞ ቱ ኮንትሮል ኢን ግሪክም ደግሞ በዚሁ ማለት ነው 32 ላይ ግሪክ ኮንትሮል ወይም ደግሞ አሌክሳንደር ዘ ግሬት ማለት ነው ኮንትሮል አድርጎ ወይም ደግሞ ተቆጣጥሯቸው ነበር። ኢን 13 ቢሲ ኢጂፕት had become a Roman province በ30 ቢሲ ማለት ነው ከክርስቶስ ልደት በፊት 30 ዓመት ቀድሞ ኢጂፕት ወይም ደግሞ ግብጽ ማለት ነው የሮማን ፕሮቪንስ ወይም ደግሞ የሮማን አንድ ክፍለ ግዛት ሆነች ማለት ነው። ከዛ በኋላ ኦልሞስት ኢጂፕት ከእንደዚህ አይነት ወይም ደግሞ በፊት ከነበራት አይነት ማንሰራራት ውስጥ አልተመለሰችም። ኦልሞስት ሮማን ፕሮቪንስ ከሆነ በኋላ የሮማን ሩለር ከዛ በኋላ እንዲሁም ደግሞ የኦቶማን ቱርኩስ ሩለሮች ይመጣሉ ማለት ነው። ዳስ ኦል አባውት ቱዴይስ ሌሰን የዛሬው ሌሰን ይህንን ምስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ነው።